በደህንነት ጉዳዮች ላይ ያተኮረው የኢትዮጵያና የአሜሪካ ውይይት ፌዴራል ፖሊስ መልእክት አስተላልፏል። ቅዱስ ሲኖዶሱም መግለጫ አውጥቷል። የክርስትና መሪዎች ዝምታቸውን ሰበሩ። የኔታንያሆም ሚስጥራዊ ጉዞ እንደዚሁም ሆርሙዝ ወሽመጥ ስለመከፈቱና በቀጣይ ስለሚጠበቁ ጉዳዮች በዜናችን የምትሰሟቸው ጉዳዮች ናቸው። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 6 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለ7 ቀናት ሲያካሄድ የሰነበተውን ቀኖናዊ ጉባኤ ዛሬ ግንቦት 6 ቀን 2018 ዓ.ም አጠናቀቀ። ይህንም ተከትሎ በተሰጠው መግለጫ ምልዓተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነት፣ ክብር፣ በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶች መደረጋቸውና ውሳኔዎች መተላለፋቸውን አመላክቷል። ስለ ዓለምና ስለ ሀገራችን ሰላም፣ ስለ ሰው ልጆች ደህንነት፣ በየቦታው በሃይማኖታቸው ምክንያት መከራ የሚደርስባቸው በየቦታው የሚገኙና ግጭት ባለባቸው ቦታዎች ያሉ ኦርቶዶክሳውያን በማሰብ በመጪው የ2018 ዓ.ም ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት፣ አድባራትና አጥቢያ ቤተክርስቲያናትም ጸሎተ ምህላ እንዲደርስ ቅዱስ ሲኖዶስ ወስኗል። በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎቻችን ሰብአዊ መብት እንዲከበር፣ የርኅራኄ ምሕረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉ ቅዱስ ሲኖዶሱ ሐዋርያዊ ጥሪውን አቅርቧል። በእንግሊዝ ሀገር የነበሩ የኢትዮጵያ ቅርሶች ወደ ሀገር ቤት ተመለሱ። በዛሬው ዕለት የአጼ ቴዎድሮስ የእጃቸው የወርቅ አምባር፣ የፀጉራቸው ቁንደላ፣ ትነሽ ዘለላ እና የሸማ ሸሚዝ ቁራጭ ቅርሶች ወደ ሀገር ቤት መመለሳቸውም ተገልጿል። እነዚህ የተመለሱት ቅርሶች በመቅደላ ጦርነት ወቅትም የተወሰዱም ሲሆን ከ158 ዓመታት በኋላ ወደ ቤታቸው ገብቷል ነው የተባለው። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌውም መንግስት ባደረገው ከፍተኛ ዲፕሎማሲ ጥረትና በደረገ ስምምነት ቅርሶቹ ወደ ኢትዮጵያ እንዲመለሱ ተደርጓልን ብለዋል። በቀጣይም በተለያዩ ምክንያቶች የተወሰዱ ቅርሶችን ለማስመለስ የሚደረጉ ጥረቶች እንደሚቀጥሉም ገልጸዋል። ከዛሬ ግንቦት 6 ቀን 2018 ዓ.ም ጀምሮ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርተፊኬት የሚፈልጉ ተገልጋዮች በአካል አዲስ አበባ የሚገኘው ፎረንሲክ መረጃ ምርመራ አሻራ ምርመራ ዋና ክፍል በመምጣትም እንደሚያስፈልጋቸው የኢትዮጵያ ፌዴራል ፖሊስ አሳወቀ። ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርተፊኬት የሚፈልጉም በስራና ክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢዎቻቸው የሚገኙና በሚልኳቸው ኤጀንሲዎች በኩልም አገልግሎቱን ማግኘት እንደሚችሉ ገልጿል። በጉዳዩ ላይ ተጨማሪ ማብራሪያ ለማግኘት እንደዚሁም በተገልጋዮች ለሚቀርቡ ቅሬታዎች ማብራሪያ ለመጠየቅም ወደ ፌዴራል ፖሊስ ሙከራ ብናደርግም ለጊዜው ስልክ አልተነሳም ሲል ቴክቫ አሳውቋል። ማብራሪያ ከተሰጠን በቀጣይ የምናቀርብ ይሆናል ብሏል። ይደረገጹም ወደ ውጭ ሀገር ተጓዦች የወንጀል ነጻ ሰርተፊኬት ለማግኘት ቀን ማታ በፀሐይና በብርድ ተሰልፈው እየዋሉ እንደሚገኙም ቅሬታቸውን አቅርበዋል። እንዲሁም በየአካባቢው ያሉ ደላሎችና ዘራፊዎች ኑ እኛ እናስወጣላቸዋለን የሚል ዜጋውን እየዘረፉ እንደሚገኙም ቅሬታ አቅራቢዎቹ ተናግረዋል። ኢትዮጵያና አሜሪካ በቀጠናዊ ጸጥታና ደህንነት ጉዳዮች ላይ በጋራ ለመስራት ምክክር ማድረጋቸው ተገለጸ። ኢትዮጵያና አሜሪካ በዋሽንግተን ዲሲ ባካሄዱት የሁለትዮሽ ምክክርም በቀጠናዊ ጸጥታ ደህንነት ጉዳዮች ላይ በትብብር ለመስራት መስማማታቸውን ገለጹ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሩዳን ሁሴን፣ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ ግርማ ብሩም ወደ አሜሪካ ተጉዞ በሁለቱ ሀገሮች የምክክር መድረክ እየተሳተፉ መሆኑን የውጭ ጉዳይ ሚኒስትሩ አሳውቀዋል። ዶክተር ጌዲዮን ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋርም በቀጥታዊ ጉዳዮች ላይ መምከራቸውን ከአሜሪካ የፖለቲካ ጉዳዮች ምክትል ሴክሬታሪ አሊሰን ሁከር ጋርም እንደመከሩ ተገልጿል። የኢትዮጵያ ታላቁ የህዳሴ ግድብ የ2026 የፈጠራና የኢንጂነሪንግ ልዕቀት ሽልማት ተቀዳጀም። ታላቁ የኢትዮጵያ ህዳሴ ግድብን በመገንባት ላይ የሚገኘው ጣሊያናዊ የኮንስትራክሽን ግዙፍ ኩባንያ ዌል ቤልድ በግድቡ ላይ ባሳየው እጅግ አስደናቂ የምህንድስናና የቴክኖሎጂ ጥበብም የሞተር ኢኖቬሽን አዋርድ 2026 ተሸላሚ ሆኗል። በጣሊያን በተካሄደው ዓለም አቀፍ የኮንስትራክሽን ማሽነሪዎች ኤግዚቢሽን ላይ የቀረበው ይህ ሽልማትም የህዳሴ ግድብን የምህንድስና ውስብስብነት ብቻም ሳይሆን ፕሮጀክቱ ለኢትዮጵያ ኢንዱስትሪና የኤነርጂ እድገት ያለውን የላቀ ፋይዳ ከግምት ያስገባ ነው ተብሏል።
ከ1973 ጀምሮ የሚሰጠው ይህ ሽልማትም በአውሮፓ ውስጥ በግንባታ ምህንድስና ዘርፍ እጅግ አንጋፋና ተከባሪ ከሆኑ እውቅናዎች አንዱ ተደርጎም ይወሰዳል። ዌልቤርድ የህዳሴ ግድብ በአፍሪካ ግዙፍ የውሃ ኃይል ማመንጫ ፕሮጀክት መሆኑን ገልጾም ግንባታው ሙሉ በሙሉ ሲጠናቀቅ የኢትዮጵያን ኤሌክትሪክ ኃይል የማመንጨት አቅም በእጥፍ እንደሚያሳድገው ማሳውቋል። ኩባንያው በግንባታው ሂደት የተመዘገቡ ታሪካዊ ስኬቶችም ይፋ አድርጓል። በተለይም እንደ አውሮፓውያን አቆጣጠር በ2014 በ24 ሰዓታት ውስጥ ብቻም 23000 ኪዩቢክ ሜትር ኮንክሪት በማፍሰስም የዓለም ክብረ ወሰን መመዝገቡንም ጠቅሷል። የኢትዮጵያ ድምፅን በማድመጥ ላይ ትገኛላችሁ አድማጮቻችን። ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎች ደግሞ እንውሰዳችሁም። የክርስትና መሪዎች ስለ ዩፎ ክስተት ዝምታቸውን ሰበሩም። የአሜሪካ መከላከያ ሚኒስቴር በቅርቡ ይፋ ያደረጋቸውን ያልታወቁ በራሪ አካላት ወይም ኡፎ የሚያሳዩ ምስሎችና ቪዲዮዎቹን ተከትሎም ታዋቂ የሃይማኖት ምሁራን ነገሩ ከሌላ ፕላኔት ፍጡራን ይልቅ ከመንፈሳዊ ዓለም ጋር የተያያዘ ሊሆን እንደሚችልም ገለጹ። እንደ ጄርሚ ጆንስተን ያሉ የቴዎሎጂ ምሁራንም እነዚህ በሰማይ ላይ የሚታዩ እንግዳ ብርሃናት አካላትም ከሌላ ፕላኔት የመጡ ሳይሆኑ ከሌላ ዓለም ልኬት የመጡ ወይም የወደቁ መላእክት ሊሆኑ እንደሚችሉም ጥርጣሬያቸውን ሰንዝረዋል። ፔንታጎን ይፋ ያደረገው መረጃ ከአፖሎ ጠፈርተኞች ጀምሮም በተለያዩ ጊዜያቶች የታዩ 160 በላይ ፋይሎችን፣ ቪዲዮዎችና ፎቶግራፎችን ያካተተ ቢሆንም የክርስትና መሪዎች ግን በቅርቡ ምስሎች እንዳልደነቁም ገልጸዋል። ጄርሚ ጆንስተን ባሰፈሩት ጽሑፋቸውም ባዕድ ፍጥረታት መኖራቸውን የሚያራግጥ አሳማኝ ማስረጃ አለመኖሩን ጠቅሰው የቀረቡት ምስሎችም ጥራት የሌላቸውና ግልጽ ያልሆኑ መሆናቸውም ተችተዋል። የቀድሞ ፕሬዝዳንት ባራክ ኦባማ በአንድ ወቅት የተናገሩት በመጥቀስም መንግስት እውነትም የባዕድ ፍጥረታት አስክሬን በእጁ ቢኖር ኖሮም አንድ ተራ ጥበቃ እንኳን ፎቶ አንስቶት በወጣ ነበር ሲሉ ምስጢራዊነቱን አጣጥለውታል። ይህ አዲስ መላምት በሳይንሱና በሃይማኖቱ አስተሳሰብ መካከል ያለውን ልዩነትም ይበልጥ ያጎላውም ሲሆን በተለይም በቤተ ክርስቲያን መሪዎች ዘንድም እነዚህ ክስተቶች እንደ መንፈሳዊ ምልክት እየታዩም ይገኛሉም ተብሏል። የአሜሪካ መንግስት ፋይሎቹ ይፋ ማድረጉን ቢቀጥልም የሃይማኖት ምሁራን ግን ሰዎች ከሳይንሳዊ ግምቶች ይልቅም ነገሩን ከመጽሐፍ ቅዱሳዊ የወደቁ መላእክትና መጥፎ መናፍስት እንቅስቃሴ አንጻር እንዲመለከቱት እያሳሰቡም ይገኛሉ። የሆርሙዝ ወሽመጥ ተከፍቷል። ኢራን ለቻይና መርከቦች ልዩ ፍቃድ መስጠቷም ተሰምቷል። ከባለፈው የካቲት ወር ጀምሮ በኢራን አሜሪካ እስራኤል መካከል በተቀሰቀሰው ጦርነት ምክንያት ተዘግቶ የቆየው ስልታዊው የሆርሙዝ ወሽመጥም ከትናንት ጀምሮ ከ30 በላይ መርከቦች እንዲያልፉበት መፈቀዱን የኢራን መንግስት ሚዲያዎች አሳውቀዋል። እንደ ዘገባው ከሆነ መርከቦቹ እንዲያልፉ የደረገውን በቴህራን ልዩ ፍቃድም ሲሆን በተለይም የቻይና የንግድ መርከቦች ወሽመጡን በሰላም እንዲያልፉ ቅድሚያ ሰጥቷቸዋልም ተብሏል። ይህ ውሳኔ የተላለፈው ቻይና ለኢራን መንግስት ባቀረበቻቸው ጥያቄ መሰረት እንደሆነ የተገለጸም ሲሆን ይህም በውጥረት ውስጥ ባለው የባህር ቀጠና ላይ አዲስ ለውጥ የታየበት ክስተት ሆኖም ተመዝግቧል። የሆርሙዝ ወሽመጥ መዘጋቱን ተከትሎ እስካሁን ድረስ ከ20 ሺህ በላይ መርከቦች መተላለፊያ አጥተው በባህር ላይ ቆመው እንደሚገኙ የሚታወስም ሲሆን የኢራን ባህር ኃይል አሁን የወሰደው እርምጃም በዓለም ንግድ ፍሰት ላይ መጠነኛ መተንፈሻ ሊፈጥር እንደሚችልም ተገምቷል። ይሁን እንጂ አሁንም ቢሆን የኢራን ጦር ቀጠናውን በጥብቅ እየተቆጣጠረ የሚገኝ ሲሆን የሌሎች ሀገራት መርከቦች ዕጣ ፈንታ ምን ሊሆን እንደሚችልም እስካሁን በግልጽ የታወቀ ነገር የለም። ይህ የኢራን ውሳኔ ከቻይና ጋር ያለውን የጠበቀ ግንኙነት ዳግም ያረጋገጠም ሲሆን የዓለም ሀያላን ሀገራትም የባህር መስመሩን ሁኔታ በከፍተኛ ጥንቃቄ እየተከታተሉት እንደሚገኙም አርቲ ዘግቧል። ኔታንያሁ በሚስጥር ኤምሬትስ ገቡም። በእስራኤልና በተባበሩት አረብ ኤምሬትሶች መካከል ያለው ግንኙነት ወደ አዲስ ምዕራፍ ያሸጋግራል የተባለለት ታሪካዊ ክስተት ሆኖም ተመዝግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚያገሳው አንበሳ ተብሎ በሚጠራ ወታደራዊ ዘመቻ መሃል በተባበሩት አረብ ኤምሬትስ እጅግ ሚስጥራዊ የሆነ ጉብኝት ማድረጋቸውን የጠቅላይ ሚኒስትሩ ጽሕፈት ቤት በይፋ አሳውቋል። ጠቅላይ ሚኒስትሩ በዚህ ያልታሰበ ጉብኝታቸውም ከሀገሪቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋራም ተገናኝተው መክረዋል ነው የተባለው። እንደ ጠቅላይ ሚኒስትሩ ጽሕፈት ቤት መግለጫ ከሆነ
ይህ ጉብኝት በሁለቱ ሀገራት መካከል ባለው ዲፕሎማሲያዊ ግንኙነት ላይ ታሪካዊ ስኬት ያስመዘገበና አዲስ የትብብር በር የከፈተም ሆኖ ተመዝግቧል። ይህ ድንገተኛ እርምጃም በክልሉ ያለውን የደህንነትና የፖለቲካ ሚዛንም በእጅጉ እንደሚቀይረውም ይጠበቃል ሲል ሲኤንኤን ዘግቧል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 6 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።